መስመር ላይ የሚገኙት የጀግናው አትሌት ሻምበል ምሩጽ ይፍጠር ልጅ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል እንዲሁም ደግሞ የኮሙኒኬሽን ንዑስ ኮሚቴ ዋና ሰብሳቢ አቶ ቢኒያም ምሩጽ ይፍጠር መስመር ላይ ይገኛሉ። ጤና ይስጥልኝ። ጤና ይስጥልኝ። እንደምን ነህ? እግዚአብሔር ይመስገን። እንዴት ዋሉ? ሰላም ነው፣ እግዚአብሔር ይመስገን። ሀያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከመጋቢት 12 እስከ መጋቢት 14 ድረስ በቻይና ይካሄዳል። ነገር ግን ከዚህ ጋር ተያይዘው የሚነሱ ጉዳዮች አሉ። የመጀመሪያው ጥያቄያችን የሚሆነው የናሽናል ቲሙ ጉዳይ ነው። አትሌቶች እንደ ቡድን አልተዘጋጁም። ካሉበት ቦታ በየራሳቸው መንገድ ተዘጋጅተው ነው እስከ ትናንትና ምሽት ድረስ ሽኝት እስከተደረገላቸው ድረስ ለውድድሩ የተጓዙት። ለምንድን ነው? ከዚህ እንጀምር። እሺ፣ አመሰግናለሁ። ያው እንደምታውቀው ከዛሬ 10 ዓመት በፊት ብሔራዊ ቡድን የፈረሰ መሆኑን ታውቃለህ። ስለዚህ ለዓለም ሻምፒዮና እንደዚህ ክሮስ ካንትሪ ውድድሮች ሲሆን ብቻ ነው ሆቴል የሚገቡት አትሌቶች። ለዚህ ለኢንዶር ውድድር ከቤታቸው ነው የተለመደ ነው። ስለዚህ ከዛ የተነሳ ያው የነበረውን ሁኔታ ነው ያስቀጠል ነው እና ሆቴል የሚያልገቡበት ምክንያት እንደዚህ ነው። ፕላስ ደግሞ ያስመረጡት አትሌቶች የተለያዩ ስለሆኑ አትሌቶቹ በዛው ባሉት አሰልጣኞች እንዲሰለጥኑ ያደረግንበት ሁኔታ ነው ያለውና ከዚህ የተነሳ ነው። ሌላ በጣም ወሳኝ ጉዳይ የነበረው የኮሙኒኬሽን ጉዳይ ነው። እንደሚታወቀው ከሆነ በአሳለፍነው ዓመት በነበረው የኢትዮጵያ አትሌቲክስ ፌዴሬሽን አንደኛው ሲተችበት የነበረው ጉዳይ ከሚዲያ ጋር ያለው ግንኙነት መልካም አልነበረም። መረጃዎች ቶሎ ቶሎ አይደርሱም ነበር። ኮሙኒኬሽን ላይ ሰፊ ክፍተት ነበረው ያለፈው የኢትዮጵያ አትሌቲክስ ፌዴሬሽን። አሁን ደግሞ በአዲሱ ስራ አስፈጻሚና በዚሁ በአትሌቲክስ ፌዴሬሽን ሙሉ ኮሚቴ ሊሰራባቸው ከሚገባቸው ጉዳዮች አንጻር የኮሙኒኬሽን ጉዳይ ነው። ኮሙኒኬሽን ምንም አይነት አባሉን ወደ ቻይና ከልዑክ ቡድኑ ጋር አብሮ አልሄደም። ለምንድን ነው? እሺ፣ ያው ይሄ እንግዲህ ባለፈውም እንደገለጽኩልህ ፌዴሬሽኑ ሪፎርም ላይ ነው ያለው። ብዙ የሚሰሩ ሰነዶች አሉ። ኮሙኒኬሽን እንደ ኮሙኒኬሽን ክፍሉ ካሉት 7 ሰራተኞች ውስጥ በአሁኑ ሰዓት ያሉት ወደ 3 ናቸው። ስለዚህ ተጨማሪ ሰራተኞች ቅጥር ያስፈልጋል። እነዚሁ አሁን ያሉትንም ሰራተኞች ደግሞ ስልጠና ለመስጠት ሂደት ላይ ነው ያለ ነው። ኮሚኒኬሽኑ ምንም አይነት የማቴሪያል ግብዓት የራሱ ቁሳቁሶች የሉትም። ይሄንንም ጨረታ አውጥተን ግዢ ላይ ነው ያለ ነው። ስለዚህ እነዚህ ነገሮች እስከሚፈጸሙ በሚል አንዳንድ ነገሮችን ሆልድ ለማድረግ ተገደናል። ውድድሩ እንደምታውቀው ወደ 14 አትሌቶች የሚሳተፉበት ነው። ስለዚህ ውድድሩን ቅድሚያ በመስጠት የቡድን መሪና አንድ ቴክኒክ እንዲሁም ደግሞ ማሳጂስት አድርገን ነው እንዲሄዱ ያደረግነው እና በቀጣይ ይሄ የሚደገም አይደለም። ላሉን ውድድሮች ላይ ዝግጅቱን ጨርሰን በደንብ አድርገን የሚመለከታቸውን የኮሚኒኬሽን ክፍልም ሆኑ ሌሎችን አባላት አካቶ እንዲሄድ እናደርጋለን። ለአሁኑ ግን ፌዴሬሽኑ በውስጥ እየሰራቸው ያሉት ስራዎች ስላሉ ቅድሚያ ለሱ ለመስጠት እንዲሁም ደግሞ ቅድም በነገርኩ ምክንያቶች የኮሚኒኬሽን አባል አላሳተፍንም። እኔን የሚመለከተኝ ነው። ይህንን አቅርቤያለሁኝ በወቅቱ። ግን ያው አብዛኛው እንደ 11 ስራ አስፈጻሚ የሚወስነው ውሳኔ ነው እንግዲህ ውሳኔ ሆኖ የሚወጣውና በአብዛኛዎቹ ይሄ ውሳኔ በዚህ መልክ እንዲኬድ ስላደረጉ ያው ያንን የመቀበል ግዴታ አለብኝና በዚህ ምክንያት ነው የሆነው። መረጃዎች በምን መንገድ ይደርሳሉ ብላችሁ አሰባችሁ? አሁን ይሄ ውድድር እዛ ያሉትን ለሀገር ውስጥ ላሉ የስፖርት ቤተሰቦች ለመላው ዓለም ከሚያደርሱት መረጃዎች ኮሙኒኬሽን ወሳኝነት አለው። ስለዚህ የዚህን ውድድር መረጃዎች የአትሌቶቹን ስሜት በምን መንገድ ህብረተሰቡ የስፖርት ሚዲያው እዚህ ያለው ሊያገኘው ይችላል? ታዲያ ያለ ኮሙኒኬሽን የተካሄደው ጉዞ እንዴት ነው የተመለከተው ኮሚቴው? ብሩኬ፣ ምን አለ መሰለህ፣ በስራ አስፈጻሚ ውስጥም በኮሙኒኬሽን የሚሰጠው ግምት እጅግ በጣም የወረደ ነው። በጣም የተነጋገርንበት ጉዳይ ነው። እዚህ እንደዚህ ነው ብዬ መናገር ባልችልም ኮሙኒኬሽን ማለት ወደዛ ሄዶ ፎቶ መለጠፍ ብቻ የሚመስለውም ሰው አለና ይሄ እንዳልሆነ በትክክል ተነጋግረናል። ነገር ግን አሳማኝ የሆነው ይህንን ኮሚኒኬሽን ክፍሉን እንደ አዲስ እየተስተካከል ነው ስለሆነ ያንን የሚመለከተውን የሚያስፈልጋቸውን ግብዓት ካሟላን በኋላ ስልጠናውን ከወሰዱ በኋላ በቀጣይ የሚሄዱበት ይሆናል። ለአሁኑ ግን ያው እንደምታውቀው ወርልድ አትሌቲክስ በየውድድሩ እንዳለቀ የሚለጥፋቸው እንትኖች አሉ። ከዛ ለመውሰድ እንገደዳለን። እንዲሁም ደግሞ አብረው የተጓዙ መሪ ቴክኒኩም ሌሎችም ስላሉ
ከእነሱ ጋር ኮሚኒኬት አድርገናል። የሚያስፈልገውን ፎቶዎችንም አንዳንድ ነገሮች እንዲልኩልንና በእኛ ድረገጽ ላይ ለመለጠፍ ለጊዜው በዚህ ለማድረግ ተገደናል። አዎ ይሄኛውን ያነሳሁት ነጥብ ምንድን ነው? ከዚህ በፊትም የተለያዩ ውድድሮች ሲካሄዱ የኦሎምፒክ ውድድሮች አሁን ቶኪዮ ላይም ፓሪስ ላይም የስፖርት ቤተሰቡ ከሚያነሳቸው ጥያቄዎች አንዱ አትሌቶች በውድድር ላይ የሚሰማቸውን ስሜት፣ አሰልጣኞች የሚያነሱትን ነጥቦች የኮሚኒኬሽን ባለሙያዎች መረጃዎችን በተገቢው ሲያደርሱ ይመለከታልና አዲሱም ደግሞ ስራ አስፈጻሚ በስፋት ይመለከታቸዋል ተብሎ የሚነሳቸው ጉዳዮች ከሚዲያ ጋር ያለውን ግንኙነት አሁን የተጀመሩ ስራዎች አሉ። ከዛ ባሻገር ደግሞ እንደዚህ አይነት ውድድር ሲኖር መረጃዎችን ከስፍራው በባለሙያ ይደርሳል ተብሎ ስለሚጠበቅ ነውና የኮሚኒኬሽን ንዑስ ኮሚቴ ሰብሳቢም ስለሆኑ ነው ይህን ጥያቄ ለእርሱ ያደረስኩት። ሌላኛው የሽኝት መርሃ ግብር አልተካሄደም። ከዚህ ቀድሞ ሰፊ የሽኝት ፕሮግራም ይካሄድ ነበረ ከውድድሩ በፊትም ከዛ በኋላ አትሌቶችም ሲመለሱ ይዞት ከሚመጡት ውጤቶች አንጻር የሽኝት ፕሮግራም ይካሄድ ነበር። አሁን ግን ምንም አይነት የሽኝት ፕሮግራም አልተካሄደም። እንደውም አትሌቶቹ ወደ ኤርፖርት ራሱ የመጡት በየግላቸው ነው። እንደ ቡድን እንኳን በአንድ መኪና አይደለም የተጓዙት። ኤርፖርት የደረሱት በየግላቸው ነው። ከዛ በኋላ ነው አንድ ላይ ተሰብስበው ከበረራ በፊት የተወሰነ የሽኝት መርሃ ግብር በሚመስል መንገድ ሽኝት የተደረገላቸው። ለምንድን ነው እንግዲህ ሽኝቱን በማካሄድ በስራ አስፈጻሚ ተወስኖ ነበረ። ከዚህ ከልኡካን ቡድን ውስጥ እንደምታውቀው ከሌሎች 14 አትሌቶች ውስጥ ከግማሽ በላዩ ሴት አትሌቶች ናቸው። እነሱን ደግሞ ባለፈው ሳምንት የስራ አስፈጻሚ አነጋግሯቸው ነበረ። በትሬኒንጋቸው ባሉት ጉዳይ አንዳንድ ጥያቄዎች አንስተውላቸው ነበር እና በዛ ውይይት መሀል ላይ ሽኝት አንፈልግም፣ እኛ የምንፈልገው አቀባበል ላይ በሉን ይቻላል፣ ሽኝት ግን ራሳችን እረፍት አድርገን ከሌሊቱ 7 ሰዓት ስለሆነ ጉዞ ከቤታችን ተነስተን ወደ ኤርፖርቱ ብንመጣ ይሻላልና ሽኝቱ ይቅርብን የሚል አብዛኛው አትሌት የተነሳ ጥያቄ ነው። ስለዚህ ፌዴሬሽኑ ደግሞ ያው አትሌቶቹ የመጣ ጥያቄ በማስተናገድ ተገዷል። እንደ እኔ በግሌ ይህንን ባልቀበለውም አትሌቶች ይህንን ይሁንልኝ ያንን አይሁንልኝ ማለት እንትኑ ወደ እነሱ መሄድ የለበትም። ነገር ግን ያው ሰዓቱ በጣም ሌት ከመሆኑ የተነሳ ሽኝቱ ይቅርብንና አቀባበል ይሁንልን የሚል ጥያቄ ከራሳቸው ከአትሌቶቹ ስለመጣ በዛ ምክንያት እንግዲህ ሽኝቱን ትተን ያው ለአቀባበሉ እየተዘጋጀን ነው። ከዚህ በፊት ግን እንደዚህ ገጥሞ ያውቃል? በአትሌቶች ጥያቄ ተነስቶ የሽኝት ፕሮግራሞች ሲሰረዙ አንዳንዴ ኤርፖርት ውስጥ ሽኝት ይደረጋል። ይሄ ያለ ነው፣ ምንም ችግር የለውም። ነገር ግን በስራ አስፈጻሚ ተወስኖ ነበረ ለመሸኘት ሽኝት ለማድረግ አንዳንድ የአደራ እንትኖችንም ባንዲራ ርክክብ ለማድረግ ግን ያንን እንትን አትሌቶቹ አብዛኛዎቹ ከሰዓቱ አንጻር እና ስንመጣ ይሻለናል የሚል ጥያቄ ስላቀረቡላቸው ይህንኑ ወደኛ መጥቶ በዚህ ይሻላል በሚል አቅርበዋል። እንግዲህ ያው የግሌን ሀሳብ ነው የምነግርህ። እኔ አልስማማበትም፣ ግን ያው እንደ ስራ አስፈጻሚ መጥቶ አቀባበሉ ይሻላል፣ ስለዚህ ሽኝቱን እዚሁ ኤርፖርት ላይ የባህልና ስፖርት ሚኒስትር ዴኤታው ባሉበት ሽኝት አድርገንላቸዋል። የቪዛ ጉዳይ የተጠናቀቀው ለጉዞ 2 ቀን ሲቀራቸው ነበር። በተለያየ አጋጣሚ የቪዛ ጉዳዮች በተለያየ ጊዜያቶች ችግር እየሆኑ ይገኛሉ። አንደኛው ደግሞ በዚህ በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይም የቪዛ ጉዳይ ችግር ሆኖባችሁ ነበር። ምንድን ነው የገጠማችሁ ቪዛን በተመለከተ? ቪዛ በተመለከተ እንግዲህ የወርልድ አትሌቲክስ የሚዘጋበት ቀን አለ። እነማን በዋይልድ ካርድ እንደሚገቡ የሚያሳውቅበት፣ ምናልባት እድላቸውን የሚሞክሩም አትሌቶች ካሉ ክፍት የነበረበት ሰዓት ነበረ። ከዛ ውጪ ባለፈው ሳምንት አርብና ሐሙስ ላይ ነው የጀመርነው። እንዲያውም በጣም አስጠናውልን ቤት መሰረት ደፋር ነች እንዲያውም ይሄንን ከኮሚኒኬሽን ክፍል ጋር አብረው የሰሩትና አንዳንድ እንትኖች መፈቀድ ያለባቸው ፎርሞች ላይ የነበሩት ችግሮች እነሱን ለማስተካከል ነው። እንዲያውም አውሮፓ ቢሆን ኖሮ ይሄ ውድድር እንግዲህ አንሳተፍም ነበር። እንደምታውቀው ለአውሮፓ ሀገራት 45 ቀን ቅድመ እንትን ተቀምጧል። አውሮፓ ቢሆን ይሄ ውድድር ለመሳተፍም አንችልም ነበር። ምክንያቱም ከ45 ቀን በፊት ማቅረብና ቪዛ መጠየቅ አለብን።
ከ45 ቀን በፊት ደግሞ የትኛው አትሌት ነው ሚኒማ ያመጣው፣ የትኛው ነው የሚሳተፈው፣ የትኛው ነው በዋይልድ ካርድ የሚገባው አናውቅም። ኦልሞስት ወደ 1 ሳምንት ሲቀረው ነው ወረዳ አትሌቲክስ ያሳወቀን። ስለዚህ አሁን እዚህ ቻይና ላይ ስለሆነ እኛም እንግዲህ እንዳልኩ ቶሎ ብለን ተረባርበን ዓርብ ዕለት የጠየቅነው ሰኞ ዕለት እንዲጨርስ አድርገናል። ሰኞ ደግሞ ቪዛውን ካገኙ በኋላ ነው ቲኬት መቁረጥ የምትችለው። ስለዚህ ሰኞ ቲኬታቸውንም የሚወስዱትንም አንዳንድ ትጥቆችንም እንዲወስዱ አድርገናል። ይሄ አትሌቶች ጋር የሚያጋጥም ነገር ነው። ምክንያቱም ካለን የዚህ የቪዛ አካሄድና ስርዓት ጋር አንዳንዴ ያልጣጣም ሲል እንደዚህ አይነት ነገሮች ያጋጥማሉ። በተደጋጋሚ የአውሮፓ ጉዞዎች ላይ ከዚህ በፊት የሚያጋጠሙ ጉዳይ አለ። የፔሩ ቪዛ ጉዳይ ላይም ሌሎችም ተደጋጋሚነት አላቸው። ከአትሌቶቹ የሚነሳ በቪዛ ጉዳይ እስከ መጨረሻው ድረስ ጥያቄዎች የሚነሱበት አለ። ይህንንስ መፍትሄ ለመስጠት ከዚህ በኋላ ላሉት የሀገር ቤት ውድድሮች ላይ ተመልክታችሁ ለምትመርጧቸው አትሌቶች ሌሎች መስፈርቶች ላይ ቪዛ በተመለከተ ትልቁ ችግር እንደሆነ ይጠቀሳል። ለቀጣይስ ምን አይነት መፍትሄ አስቀምጣችኋል? ከዚህ ጋር በተያያዘ እንግዲህ ለቀጣይ አስቀድሞ ሚኒማም የሚያሟሉትን አትሌቶች ለይቶ ማውጣት ነው። እንግዲህ ከፊታችን ላለው የዓለም ሻምፒዮና ነው። ለዛ የሚሆን እንግዲህ አትሌቶችን በሰፊው በሎንግ ሊስት በሚለው ሰሌክት አድርጎ መያዝ ነው። ሚኒማ ያሟሉትን የቪዛ ፕሮሰሳቸውንም አስቀድሞ ማስጀመር ነው። እንዳልኩ ቀጣዩ ዓለም ዋንጫ ጃፓን ስለሆነ የዛንን ፕሮሰስ አስቀድመን መጨረስ ነው። ሚኒማም ያሟሉትም የማራቶኖቹ ያው አስቀድሞ ስለሚታወቅ የእነሱን ቶሎ እንጨርሳለን። ነገር ግን እዚህ መካከለኛ ላይ ያሉትን የእነሱን የሚያሟሉትን ባለቀ ሰዓት አንድ አትሌት ሚኒማ ሊያሟላም ይችላል። ስለዚህ እንደዚህ አይነት ነገሮች እንዳይኖሩ በሰፊው አትሌቶችን በመያዝ እንግዲህ ይህንን ስራ ያለምንም ችግር ለመፍታት ከአሁኑ እንግዲህ አንዳንድ ነገሮችን እንሰራለን። በአጠቃላይ የኦርጋናይዜሽን ችግሮች እንዳሉ ይነሳሉ። ከአትሌቶቹ ጋርም ከሌሎች ግንኙነቶችም አንጻር ከውድድር እንደዚህ ውድድሮች እየቀረቡ ሲመጡ የውህደት ችግሮች ይገጥማሉ በመጨረሻ ጊዜያቶች። ይሄ ነገር ቀድሞ የነበረም ነው። በዚህኛው አትሌቲክስ ፌዴሬሽንም የነበረ ሳይሆን ከዚህ በፊት እየተንከባለሉ ዛሬ ላይ ድረስ የመጡ ናቸውና የመጨረሻ ጊዜያቶች ላይ ለምንድን ነው አንድ ወጥ የሆነ ውህደትን የማንመለከተው ውድድሮች ጊዜያቸው ሲደርስ? እንግዲህ 3 ወራችን ነው ከመጣን። የነበረውን አሰራር እናውቀዋለን። እሱን አሰራር ለመቀየር ደግሞ አንዳንድ ጥናቶች እያካሄድን ነው። አሁን ላይ እንደ የምናስኬዳቸው ስራዎች አትሌቶችን የምንመርጥበት መስፈርት በባለፈው በነበረው ነው። አዲስ አሰራርን ለመተግበር የግዴታ ጠቅላላ ጉባኤ መጥራት አለብህ፣ ማጸደቅ አለብህ። አንዳንድ ሁኔታዎችን ለመስራት ጊዜ ያስፈልጋል። ስለዚህ አሁን ላይ እየሰራን ያለ ነው በከፊል ባለፈው አስፈጻሚ የጸደቁት መመሪያዎችን፣ አሰራሮችን ተከትለን ነው የምንሄደው። አንዳንድ ቦታ ላይ እንደዚህ አይነት ክፍተቶች ያጋጥማሉ። ነገር ግን ያው እያስተካከልን የተሻለ የሚሆነውን ስራ እየሰራን እንግዲህ ለመሄድ እንሞክራለን። ምን ትጠብቃለህ ቢኒያም ከ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር? እንግዲህ የተሻለ ውጤት እጠብቃለሁ። በሴቶች በኩል የተሻለ ወርቅ የምናገኝባቸው ውድድሮች አሉ። በወንድም እንደዚሁ እንግዲህ እግዚአብሔር ከቀናን 1፣ 2፣ 3 ወርቅ የምናመጣ ይሆናል ብዬ ገምታለሁ። በጣም አሪፍ። በመጨረሻ ማንሳት የምትፈልገው ማስተላለፍ የምትፈልገው ሀሳብ ካለ? ያው እንግዲህ ለአትሌቶቻችን እንግዲህ መልካም እድል ነው የምለው። እናንተም እንደዚህ ያለውን ፌዴሬሽኑ ላይ ያሉትን ነገሮች እንደዚሁ በቀጥታ ፌዴሬሽኑን በመጠየቅ ሊሻሻሉ የሚገቡትን ነገሮች እያነሳችሁ ለእኛም ትምህርት አርምት እንዲሆን ስላደረጋችሁ እናንተንም አመሰግናለሁ። ለአትሌቶችም እንግዲህ መልካም እድል በዚህ አጋጣሚ ለማለት እፈልጋለሁ። እጅግ በጣም እናመሰግናለን። የጀግናው አትሌት ሻምበል ምሩጽ ይፍጠር ልጅ እንዲሁም ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ የኮሚኒኬሽን ኮሚቴ ንዑስ ሰብሳቢ እናመሰግናለን። እኔም አመሰግናለሁ። ክቡራትና ክቡራን ውድ አድማጮቻችን መሰረታዊ ጉዳዮች የተነሱበት ነው። የ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ የኮሚኒኬሽን ጉዳይ በአነጋጋሪ ሆኖ ነበር። በተለይ አንድ የልዑክ ቡድን ወደ አንድ ከተማ ሄዶ ውድድርን ሲያደርግ ወደ አንድ ሀገር ሄዶ ሲያደርግ ውድድሩን
ያለ ኮሚኒኬሽን ባለሙያ መረጃዎች ሊደርሱ አይችሉም። እዛ የሚሄዱት ሁሉም የስራ ዘርፍ ሊኖራቸው ይችላል። የቡድን መሪው የቡድን መሪ ነው። አትሌቱ ውድድር ሊያደርግ ነው የሚሄደው። አሰልጣኙ ሊያሰለጥን ነው የሚሄደው። ከዛ ውጪ ሁሉም የስራ ዘርፍ አለው። አንደኛው የስራ ዘርፍ ደግሞ ሊሆን የሚገባው ኮሚኒኬሽን ነው። የአትሌቱን ስሜት ከዛም ውጪ ደግሞ በውድድሩ ላይ የሚነሱትን ነባራዊ ሁኔታዎች፣ ነጥቦች ለስፖርት ቤተሰቡ ማድረስ የሚችለው የኮሚኒኬሽን ዲፓርትመንት ነው። የዚህ ደግሞ አንደኛው ኃላፊነት በጉዞ ከልዑክ ቡድን ጋር ተካቶ መሄድ ያለበት ይመስለኛል። ከዚህ በፊት በተደጋጋሚ ጥያቄዎች እናነሳ ነበር። በኦሎምፒክ ውድድሮች ላይ እንደዚህ አይነት ክፍተቶች ሲፈጠሩ ተመልክተናል። አንደኛው የፓሪስ ኦሎምፒክ እንደማሳያ ይጠቀሳል። አትሌቶች በተደጋጋሚ ቅሬታዎቻቸው ሲፈጠር እዛ ካሉት ከሚዲያ ባለሙያዎች ወይንም ደግሞ ከኮሚኒኬሽን ባለሙያዎች ይልቅ ቀጥታ ሀገር ውስጥ ላሉ የስፖርት የሚዲያ አካላት እየደወሉ በቀጥታም በስልክ መስመር እየገቡ ሀሳባቸውን ሲገልጹ ተመልክተናል። የዚህ ምክንያት አትሌቶቹን በሚገባ በቅርብ ርቀት እየተከታተለ መረጃዎችን ለስፖርት ቤተሰቡ እንዲሁም ደግሞ ለመላው የኢትዮጵያ ሕዝብ የማድረስ ኃላፊነትን የሚወክሉ ባለሙያዎች በስፍራው ስለማይገኙ እንደዚህ አይነት መሰል ክፍተቶች በተደጋጋሚ በኢትዮጵያ አትሌቲክስ ስፖርት እንመለከታለን። በአትሌቲክስ ብቻም ሳይሆን በሌሎቹ እናነሳለን። በተለይ ግን ትልቅ ውድድሮች የሚደረጉበት ሀገራዊ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ከዛም ውጭ ደግሞ ሌሎች የኦሎምፒክ ውድድሮችም በተመለከተ የዓለም ሻምፒዮናን በተመለከተ የሚካሄዱ ወሳኝ ነጥቦች ላይ ከአትሌቶች ባሻገር ኮሚኒኬሽን ላይ የሚሰሩ ሰዎች ወሳኝነት አላቸው። መላው ዓለም እየተንቀሳቀሰ የሚገኘው መረጃዎችን እያደረሰ የሚገኘው በኮሚኒኬሽን በባለሙያዎች አማካኝነት ነው። ያ እጅግ በጣም ሊስተካከል ይገባል። ምናልባት አሁኑ አዲሱ የስራ አስፈጻሚ ኮሚቴ አባል እንዲሁም ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን አጠቃላይ አመራሮች የስራ ሂደታቸው ገና ከመሆኑ አንጻር ሊታለፍ የሚገባ ሊሆን ይችላል። ነገር ግን በቀጣይ ጊዜያቶች እንደዚህ አይነት ሰፊ ክፍተቶች እንደማይካሄዱ ይጠበቃል። ውድድሩ ከመጋቢት 12 እስከ መጋቢት 14 ድረስ ይካሄዳል። ከዚህ በፊት በነበረው ግን የዓለም የቤት ውስጥ ሻምፒዮና ላይ ከዚህ በፊት ስኮትላንድ ላይ በነበረው በሙሉ የኮሚኒኬሽን ባለሙያዎች እስከ ካሜራማን በውድድሩ ላይ መሄዳቸው ይታወሳል። አዲስ ጉዳይ ነው የተፈጠረው። ዛሬ ስፖርት ቤተሰቡን ሲያነጋግር ነበር። አትሌቶችም በተደጋጋሚ ጥያቄዎችን እያነሱ ነበር። በመጨረሻ ሰዓት ላይ የነበረው የቪዛ ጉዳይና የባለሙያዎች አብሮ አለመጓዝ፣ ቡድኑም ደግሞ ሽኝት አለመካሄዱ የስፖርት ቤተሰቡን ሲያነጋግር ነበር። ሽኝት ያልተካሄደበት ምክንያት የራሳቸው የአትሌቶቹ ፍላጎት መሆኑን ተገልጿል። በሽኝት ፕሮግራሙ ላይ የባህል ስፖርት ሚኒስቴር ዴታ አምባሳደር መኪዩ መሐመድ ተገኝተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህን እንዲሁም ደግሞ የስራ አስፈጻሚ ኮሚቴ አባላትም ተገኝተዋል። አቶ አድማሱ ሳጃን ማንሳት እንችላለን፣ ዶክተር ትእዛዙ እንዲሁም ደግሞ አቶ ቢኒያም ሩጽ ይፍጠርም ተገኝተዋል። ከአትሌቶች ደግሞ አቶ የማነ ጸጋይ በሽኝት ፕሮግራሙ ላይ ተካሂዷል። ከ1985 ጀምሮ ሲካሄድ የቆየው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ዘንድሮ በቻይና ኒጂንግ ከተማ የሚካሄድ ይሆናል። ስለ ውድድሩ ቀጣይ መረጃዎችን በስፋት ወደ እናንተ የምናደርስ ይሆናል። የአጋራችንን መልእክት አድምጠን ተመልሰን እንመጣለን።